እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የእንግሊዝኛ ግራመር ፓርት ቴንስ የሚለውን ወይም ስለ ቴንስ እናያለን ማለት ነው። ስለዚህ ቴንስ ስንል ምን ማለት ነው? ፉል ኮርስ ነው ይሄኛው። ለዛሬ የምናየው ፕሬዘንት ቴንስ የሚለውን ነው። ፕሬዘንት ቴንስ ቴንሶች የተለያዩ አይነት ቴንሶች አሉ። 3 አይነት ቴንሶች አሉ። ከነዚህ ውስጥ ለዛሬ ሙሉ ስለ ፕሬዘንት ቴንስ እናያለን። የዚህ ቶፒክ ዋናው ዓላማ ምንድን ነው? እንግሊዝኛ ግራመርን በቀላሉ አንደርስታንድ የምታደርጉና ለፈተና ሊሆን ይችላል ኦር ለኮሚኒኬሽን እንድትጠቀሙበት ለማገዝ ነው። ሶ ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በእርግጠኝነት በቀላሉ አንደርስታንድ የምታደርጉበት የተለያዩ ቶፒኮችን ይዘን እንቀርባለን። ከ7ኛ እስከ 12ኛ ክፍል የተለያዩ የትምህርት አይነቶችም እንደዚሁ በጥያቄ መልክ ቱቶሪያሎችን እያቀረብን እንገኛለን። ወደ ቶፒኩ ስንሄድ በእንግሊዝኛ ሰዋሰው ወይም ደግሞ እንግሊሽ ግራመር የምንለው ውስጥ ማለት ቴንስ ምንድን ነው ስንል ግራማቲካል ካታጎሪ ዛት ኤክስፕረስስ ታይም ሪፈረንስ። አሁን ቴንስ ስንል ስለ ታይም ነው፣ መቼ ምን ተፈጠረ የሚለውን ነገር የምንገልጽበት ነው ቴንስ ስንል ማለት ነው። ኦኬ ፓስት ሊሆን ይችላል፣ ፕሬዘንት ሊሆን ይችላል ኦር ፊውቸር ስሩ ፎርም ኦፍ ቨርብ ማለት ነው። ድርጊቱ ያለፈ ሊሆን ይችላል ፓስት፣ ያሁን ሊሆን ይችላል ኦር ደግሞ ገና የሚመጣ ድርጊት የሚለውን ስሩ ታይም ሪፈረንስ የምንገልጽበት ቴንስ እንለዋለን። የአማርኛ ትርጉሙ ምንድነው? ቴንስ ማለት አለ አንድ ድርጊት የተከናወነበትን ወቅት ያለፈ ሊሆን ይችላል፣ የአሁን ሊሆን ይችላል ኦር ደግሞ ወይም የወደፊት በግስ ለውጥ አማካኝነት የምንገልጽበት የሰዋሰው ዘርፍ ነው ይላል። ይህን ቶፒክ ስታዩ ያው ሾርት ኖት ብትይዙ አሪፍ ነው። አጠር አጠር እያልን ነው የምናየው በኤግዛምፕሎች። እሺ ዋና ዋና ቴንሶች የሚባሉት 3 ናቸው እንዳልነው የቴንስ አይነቶች ማለት ነው። ፕሬዘንት ቴንስ የአሁን ጊዜ ነው፣ አሁን የተከናወነ ያለ ወይም ደግሞ ሁልጊዜ የሚደረግ ድርጊትን የምንገልጽበት ፕሬዘንት ቴንስ እንለዋለን። አይ ኤት ስንል እበላለሁ፣ ይህ ፕሬዘንት ቴንስ ነው። ፓስት ቴንስ ስንል ደግሞ የኃላፊ ጊዜ ነው፣ ባለፈ ጊዜ የተከናወነ ድርጊትን የምንገልጽበት አይ ኤት ካለን በላው ማለት ነው። ኦኬ ዜን ፊውቸር ቴንስ የወደፊት ጊዜን ማለት ነው፣ ወደፊት የሚከናወንን ድርጊት የምንገልጽበት ፊውቸር ቴንስ ይባላል። ፎር ኤግዛምፕል አይ ዊል ኢት እበላለሁ የሚል ፊውቸር ቴንስ እንለዋለን። እንዳልነው ለዛሬ የምናየው ፕሬዘንት የሚለው ነው። ፕሬዘንት ቴንስ ስንት አይነት ፕሬዘንት ቴንስ አሉ? 4 አይነት አሉ። ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ብለን ለ4 እንከፍለዋለን ፕሬዘንት ቴንስን ማለት ነው። ፕሬዘንት ቴንስ ውስጥ ሲምፕል ፕሬዘንት ቴንስ ወይም የአሁን ጊዜ ስንል ምን ማለት ነው? ዚስ ቴንስ ኢዝ ዩዝድ ፎር ቲንግስ ዛት አር ፋክቹዋል እውነተኛ የሆኑ ነገሮችን የምንገልጽበት፣ ሀቢቹዋል የሆኑ ወይም ልማዶችን የምንገልጽበት ኦር ደግሞ ፐርማነንት የሆኑ ነገሮችን የምንገልጽበት ነው ይላል ይሄ ሲምፕል ፕሬዘንት ቴንስ። ይህ ጊዜ ወይም ይህ ቴንስ ጥቅም ላይ የሚውለው መቼ ነው አለ? እውነተኛ ለሆኑ ነገሮች፣ ለሚደጋገሙ ወይም ልማድ ለሆኑ ነገሮች ወይም ሀቢቹዋል ላልናቸው ነገሮች ወይም ደግሞ ለማይለወጡ ቋሚ ድርጊቶች የምንጠቀመው ነው አለ። ይህን በኤግዛምፕል ስለምናየው ግልጽ ይሆናል። በኤግዛምፕል በኤክሰርሳይዝ እናየዋለን። ስለዚህ ቴንስ ላይ 3 ነገሮችን ነው የምናጠና በዋናነት ፎርሙላ እንይዛለን። ኪወርድስ የምንላቸው አሉ። ኪወርድስ እያንዳንዱ ቴንስ ላይ ምን ወርዶች አሉ በዋናነት የምንጠቀመው የሚለውን እናያለን። ሌላ ደግሞ ለምን እንጠቀመዋለን ቴንሱን የሚለውን 3ቱን ካታጎሪ ከያዘን ቴንስ በዚሁ ያልቃል ማለት ነው። ፎርሙላ ስናይ ሰብጀክት አለ፣ ቨርብ ዋን አለ። ቨርብ ዋን ላይ ኤስ ሊሆን ይችላል፣ ኤስ ሊጨመር ይችላል። ሰብጀክት ስንል ምን ሊሆን ይችላል? ሰብጀክቱ አይ ሊሆን ይችላል፣ ዩ ሊሆን ይችላል፣ ዊ ኦር ዘይ። እነዚህ ሲሆኑ ቨርብ ዋን ነው፣ ኤስ አንጨምርን ማለት ነው። ቨርብ ዋን ብቻ እንጠቀማለን። ሰብጀክቱ ሂ ሺ ኢት ከሆነ ቨርብ ዋን ፕላስ ኤስ ኦር ኢኤስ እንጨምራለን። ቨርቡ ላይ ኤስ ኦር ኢኤስ እንጨምራለን። ኤስ ኦር ኢኤስ የሚጨምረው ለሂ ሺ እና ኢት ብቻ ሲሆን ነው። ቨርቡ እነዚህ ሰብጀክቱ ሂ ሺ ኢት ከሆነ ቨርቡ ላይ ምን እንጨምራለን?
እነዚህን ኤስ ኦር ኢኤስ እንጨምራለን ማለት ነው። ኦኬ ቨርብ ዋን ምንድነው? ቨርብ ቱ ምንድነው? ቨርብ ስሪ ምንድነው? እናየዋለን እያንዳንዱን ማለት ነው። ኦኬ ሌላው ስለ ቴንስ ከፎርሙላ ውጭ ደግሞ ሌሎች ማየት ያለብን በቀላሉ ለመለየት የሚረዱ ቁልፍ ቃላት ወይም ኪወርድስ የሚባሉት አሁን ሲምፕል ፕሬዘንት ነው ይሄ ቴንስ ሲምፕል ፕሬዘንት ቴንስ ነው ለማለት የሚያግዙን ለመለየት የሚያግዙን ቁልፍ ቃላት የምንላቸዋሉ። ኦልዌይስ ለምሳሌ ሁል ጊዜ፣ ዩዥዋሊ፣ ኦፍን፣ ሰምታይምስ፣ ኔቨር፣ ኤቭሪ ዳይ፣ ኤቭሪ ዊክ፣ ኤቭሪ መንዝ። ስለዚህ በየቀኑ፣ በየሳምንቱ፣ በየወሩ ስንል የምንጠቀምባቸው እነዚህ ኪወርድስ ሁል ጊዜ እዚህ ሴንቴንስ ውስጥ እነዚህ ወርዶች ካሉ ይሄ ሴንቴንስ ምንድን ነው ማለት ነው? ሲምፕል ፕሬዘንት ቴንስ እንለዋለን ማለት ነው። ኦኬ ሶ እነዚህ ኦልዌይስ፣ ዩዥዋሊ፣ ኦፍን፣ ሰምታይምስ እና ኔቨር የሚባሉት በፐርሰንት ይለያያሉ ማለት ነው። ፎር ኤግዛምፕል ኦልዌይስ 100% ሁል ጊዜ በየቀኑ ሰባቱንም ቀን ከሆነ ዩዥዋሊ ደግሞ ከሳምንት 6ቱን ወይም 5ቱን ቀን ሊሆን ይችላል። ኦፍን ደግሞ 4ቱን ወይም 5ቱን ቀን ሊሆን ይችላል። ሰምታይምስ 3 ቀን ሊሆን ይችላል ከሳምንት። ኔቨር ደግሞ ምንም 0 ሊሆን ይችላል። ኤቭሪ ዴይ ስንል በየቀኑ የምናደርገው፣ ኤቭሪ ዊክ በየሳምንቱ፣ ኤቭሪ መንዝ በየወሩ የምናደርገው ድርጊት ይሄ ሲምፕል ፕሬዘንት ቴንስ መሆኑን የምንለይበት ነው ማለት ነው። ኦኬ ከዛ ሌላው ደግሞ መለያ ይሄ ሲምፕል ፕሬዘንት ቴንስ ነው ፓስት ነው ወይም ፊውቸር ነው የምንለይበት መቼና ለምን እንደምንጠቀምባቸው ወይም ፋንክሽናቸው እያንዳንዱ ፋንክሽን ስንለይ ማለት ነው ሲምፕል መሆኑን ፓስት ኦር ደግሞ ፕሬዘንት መሆኑን መለያ ነው ማለት ነው። አሁን እያየን ያለ ነው ስለ ሲምፕል ፕሬዘንት ቴንስ ነው አይደለ? ሶ ሲምፕል ፕሬዘንት ቴንስ ላይ አንደኛው ጥቅሙ ሲምፕል ፕሬዘንት የምንጠቀመው ለምንድን ነው? ለሃቢትስ ኦር ሩቲንስ ነው። ቲንግስ ዩ ዱ ሬጉላርሊ ሬጉላርሊ ማለት ሳናቋርጥ የምንሰራው ወይም ደግሞ ልማዳችንን የምንገልጽበት አንዱ ሲምፕል ፕሬዘንት ቴንስ ነው። በየቀኑ ወይም በየጊዜው የምናደርጋቸውን ድርጊቶች የምንገልጽበት ሲምፕል ፕሬዘንት ቴንስ እንለዋለን። ፎር ኤግዛምፕል አይ ድሪንክ ሚልክ ኤቭሪ ናይት፣ ሁሌ እንደ ልማድ ነው ማለት ነው። ኤቭሪ ናይት ኪወርድ አለው እዚህ ጋር። ይሄ ኤቭሪ ናይት፣ ኤቭሪ ዴይ፣ ኤቭሪ ዊክ ብለናል አይደለ? ሶ ይሄኛው ኪወርድ ይሄ ቴንስ ሲምፕል ፕሬዘንት ቴንስ መሆኑን እንለያለን። ልማድ ነው ማለት ነው። ይሄ ልማድ በየምሽቱ ወተት እጠጣለሁ ወይም ማታ ሁል ጊዜ ማታ ማታ ወተት እጠጣለሁ ሁሌ የሚደረግን ድርጊት የምንገልጽበት ነው። ሌላኛው ለምሳሌ አይ ድሪንክ ኮፊ ኤቭሪ ሞርኒንግ፣ ሁል ጊዜ ጠዋት ጠዋት ቡና እጠጣለሁ። ስለዚህ ጠዋት ጠዋት ያለውን ልምድ የሚገልጽ ነው። ይህ በየቀኑ የሚደጋገም የጠዋት ልማድ ወይም ሀቢት ነው ማለት ነው። ስለዚህ አይ ድሪንክ ኮፊ ኤቭሪ ሞርኒንግ ካለ ዚስ ኢዝ ሲምፕል ፕሬዘንት ቴንስ ማለት ነው። ልማድን ወይም ሀቢትን የሚገልጽልን ስለሆነ ማለት ነው። ሌላኛው ኤግዛምፕል ሄ ኤክሰርሳይስስ አት ዘ ጂም 4 ታይምስ ኤ ዊክ፣ ይኸው 4 ታይምስ ኤ ዊክ። ስለዚህ እሱ በሳምንት 4 ጊዜ ጂም ውስጥ ስፖርት ይሰራል ስንል በሳምንት 4 ጊዜ የሚያደርገውን የሚደጋገም ድርጊት የምንገልጽበት ሲምፕል ፕሬዘንት ቴንስ ነው ማለት ነው። ይህ በቋሚነት የሚከናወን የተግባር ቅደም ተከተል ወይም ሩቲን ነው ማለት ነው። ሩቲን እንላለን። በሳምንት 4ቴ ሁሌ በሳምንት 4 ቀን ምን እየሰራ ነው፣ የሱ ሩቲን የሱ አክቲቪቲ ምንድን ነው የሚለውን የምንገልጽበት ይሄ ሲምፕል ፕሬዘንት ቴንስ እንለዋለን። they always brush their teeth before going to bed። always እዚህ ጋር ኪወርድ አለ። ስለዚህ እነዚህ ኪወርዶች ካሉት ሁል ጊዜ ይሄ ቴንስ ሲምፕል ፕሬዘንት ቴንስ መሆኑን እንለያለን ማለት ነው። they always አለ brush their teeth before going to bed። እነሱ ሁል ጊዜ ከመኝታቸው በፊት ጥርሳቸውን ይቦርሻሉ፣ ሁል ጊዜ የሚያደርጉትን። ይህ አለ በየምሽቱ የሚደረግ የግል ንጽህና ልማድ ነው ወይም ሀቢት ነው ማለት ነው። ስለዚህ ልማድን ወይም ሩቲንን ድርጊትን የሚደጋገሙ ድርጊቶችን የምንገልጽበት በምንድን ነው ማለት ነው? ሁሌ በሲምፕል ፕሬዘንት ቴንስ ነው ማለት ነው። ዜን እዚህ ጋር ሰብጀክት ፕላስ ቨርብ ዋን ኦር ቨርብ ዋን ኤስ ሊሆን ይችላል ኦር ደግሞ ቨርብ ዋን ዊዛውት ኤስ
ለምሳሌ ይሄኛው እዚህ ጋር ሰብጀክቱ ምንድነው ሂ አይደለ? ኤክሰርሳይስስ ቨርቧን ከዛ ኤስ ጨመርን ማለት ነው እዚህ ጋር አይደለ? ሂ ስለሆነ ሰብጀክቱ። እዚህ ጋር ደግሞ ዘይ ስለሆነ ሰብጀክቱ ቨርቡ ላይ ኤስ አንጨምር። ብረሽ ነው ያለው። they always brush ለምሳሌ ሂ ኦር ሺ ቢሆን ኖሮ ሺ ኦልዌይስ ብረሽስ እንል ነበር ማለት ነው። እዚህ ጋር ኤስ እንጨምር ነበር ማለት ነው። ኦኬ ሌላው ደግሞ ሲምፕል ፕሬዘንት የምንጠቀመው መቼ ነው? ለጀነራል ትሩዝ ነው። ሳይንቲፊክ ኦር ናቹራል ፋክትስ ሳይንሳዊ የሆኑ አይደለ የማይለወጡ ሳይንሳዊ ወይም ደግሞ ተፈጥሯዊ እውነታዎችን ለመግለጽ ሳይንሳዊ ወይም ተፈጥሯዊ ሁኔታዎችን ለመግለጽ ምን እንጠቀማለን? ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። በኤግዛምፕል እንየው። ፎር ኤግዛምፕል ዘ ሰን ራይዝስ ኢን ዘ ኢስት ፀሐይ በምስራቅ በኩል ትወጣለች። ይሄ ምንድነው? ጄነራል ትሩዝ ነው ወይም ደግሞ የማይለወጥ የተፈጥሮ ህግ ነው ማለት ነው። ይህ የማይለወጥ የተፈጥሮ ህግ ወይም እውነታ ነው ማለት ነው። ፀሐይ በምስራቅ ትወጣለች፣ በቃ እውነት። ስለዚህ እውነት የሆኑ ነገሮችን ሳይንቲፊክ ፋክትን ሁል ጊዜ የምንጠቀመው ሲምፕል ፕሬዘንት ቴንስ ነው ማለት ነው። ወተር ቦይልስ አት 100 ዲግሪ ሴልሺየስ ይኸው ውሃ በ100 ዲግሪ ሴልሺየስ ይፈላል አይደለ? እውነት ነው። ውሃ የሚፈላው በሳይንቲፊክ ፋክት ነው ማለት ነው። ይህ በየትኛውም ቦታ የሚሰራ ሳይንሳዊ እውነታ ነው። ሳይንሳዊ እውነታ የሆኑትን ሳይንቲፊክ ፋክትስ ኦልዌይስ በምን እንገልጻለን ብለን? በሲምፕል ፕሬዘንት ቴንስ ማለት ነው። አሁን እዚህ ጋር ወተር አለ። ወተር ኢት ማለት ነው አይደለ? ሰብጀክቱ ቦይልስ ኤስ ጨምረናል ቨርቡ ላይ። ከላይ ያየነው ደግሞ ዘሰን ኢት ነች አይደለ? ሰብጀክቱ ኢት አይ ቲ አይደለ? የምንጠቀመው ኢት የምንጠቀመው ለቲንግ ለነገሮች ስለሆነ ማለት ነው። ኦኬ ሌላኛው ኤግዛምፕል ቢስ ንቦች ይለና ፕሮዲዩስ ሃኒ ፍሮም ፍላወር ኔክታር። ይሄ ምንድነው? ንቦች ከአበባ ማር ያመርታሉ። ይህ ምንድነው? ስለ እንስሳ ባህሪ የሚታወቅ አጠቃላይ እውነታ ነው። እውነት ነው አይደለ? ንቦች ማርን የሚሰሩት ከምንድን ነው? ከፍላወር ኔክታር ከአበባ ማለት ነው። ከአበባ ኔክታር የሚባል ይሄ የአበባ ፈሳሽ አለ ከአበባ ውስጥ የሚወጣ ለማር የሚሆን የአበባ ክፍል ማለት ነው። ይሄ እውነት ነው፣ በሳይንስ የተረጋገጠ ነው ማለት ነው። ይህንን በምን እንገልጻለን ማለት ነው? በሲምፕል ፕሬዘንት ቴንስ። ሌላኛው የሲምፕል ፕሬዘንት ቴንስ ጥቅሙ ለመቼ ነው የምንጠቀመው ስንል ፐርማነንት ስቴትን ለመግለጽ። ምን ማለት ነው ፐርማነንት ስቴት? ሲቹዌሽን ዛት ዶንት ቼንጅ ኩዊክሊ ነገሮች ቶሎ የማይቀየሩና ፐርማነንት የሚደረጉ ድርጊቶችን ለመግለጽ ለረጅም ጊዜ የማይቀየሩ ሁኔታዎች ምን ማለት ነው? አይ ሊቭ ኢን አዲስ አበባ ፎር ኤግዛምፕል ማለት ነው። የምኖረው የት ነው? አዲስ አበባ ነው። እኔ አዲስ አበባ ነው የምኖረው ይላል። ይሄ ለረጅም ጊዜ የሚቀጥል ቋሚ የመኖሪያ ሁኔታን ስለሚገልጽ ፐርማነንት ስቴት ስንባል ለፐርማነንት ስቴት ሲምፕል ፕሬዘንት ቴንስ አይ አለና ሊቭ ኢን አዲስ አበባ። ሌላኛው ኤግዛምፕል ሺ ወርክስ ሺ አይደለ ሰብጀክቱ ከዛ ወርክ የሚለው ላይ ኤስ ጨምረናል። ወርክስ አስ ነርስ አት ሆስፒታል እሷ በሆስፒታል ውስጥ በነርስነት ትሰራለች። ቋሚ ስራዋ ነው። በቃ ይህ የእሷ ቋሚ ስራ መሆኑን ያሳያል። የእሷ ቋሚ ስራ መሆኑን ነርስ መሆኗን ለመግለጽ ሁልጊዜ ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። አናዘር ኤግዛምፕል ዘ ናይል ሪቨር ፍሎስ ትሩ 11 ካንትሪስ አባይ ወንዝ በ11 ሀገሮች ውስጥ ይፈሳል ማለት ነው አይደል? ሁሌ በእነዚህ በ11 ሀገራት ውስጥ ነው የሚፈስ፣ ሌላ መፍሰሻ የለውም ማለት ነው። ይህ የማይለወጥ ቋሚ ጂኦግራፊያዊ እውነታ ነው። ስለዚህ ይህ ቋሚ ጂኦግራፊያዊ እውነታ ስንል በ5 ሀገሮች መካከል ወይም 5 ሀገሮችን አቋርጦ ያልፋል ናይል ሪቨር ማለት ነው። ሶ ዘ ናይል ሪቨር ፍሎስ ትሩ 11 ካንትሪስ ስንል ናይል ሪቨር ሰብጀክት ነው አይደለ? ይሄኛው ሰብጀክት ኢትን ልንወስደው እንችላለን አይደለ? ሰብጀክቱ ኢት ፍሎስ ትሩ 11 ካንትሪስ ማን ናይል ሪቨር ማለት ነው። ስለዚህ ፍሎስ ሰብጀክት ላይ ኤስ ቨርቡ ላይ ኤስ የጨመርነው ለዛ ነው ማለት ነው። ሁለተኛው ፕሬዘንት ቴንስ
ሁለተኛው ፕሬዘንት ቴንስ ምንድነው? ዘ ፕሬዘንት ኮንቲኒዩስ ቴንስ። ኮንቲኒዩስ ማለት ቀጣይነት ያለው አሁን እየሆነ ያለ ድርጊት ማለት ነው። አሁን እየሆነ ያለ ጊዜ ወይም አሁን እየሆነ ያለ ቴንስ ማለት ነው። ምን ማለት ነው? used for actions happening right now አሁን ወይም ደግሞ or around the current time ያለ present continuous tense እንላለን። እናየዋለን በኤግዛምፕል ልክ አሁን በዚህ ሰከንድ እየተከናወነ ያለ ወይም በዚህ ሰሞን እየተደረገ ያለ ድርጊት የምንገልጸው በፕሬዘንት ኮንቲኒየስ ቴንስ ነው ማለት ነው። ስለዚህ ቴንሶችን ለመያዝ ሶስት ነገሮችን ማወቅ አለብን ብለናል። ሁሌ የምንደጋግመው ነው ሁሉንም ቴንሶች ስንማር ማለት ነው። የመጀመሪያው ፎርሙላ መያዝ ነው አይደለ? ፎርሙላ ሰብጀክት አለ፣ ከዛ ሄልፒንግ ቨርብ የሚባሉት እነዚህ ረዳት ግሶች የሚባሉት አሉ። አም፣ ኢዝ፣ አር እነዚህ ምን ይባላል? ቨርብ ቱ ቢ ወይም ቢ የምንላት ቢ ቨርብ ነች አይደለ? ቢኢ ቨርብ ነች። ይቺ ቢኢ ምን ልትሆን ትችላለች? አም ልትሆን ትችላለች። ኢዝ ኦር አር ፕላስ ቨርብ አይኤንጂ ማለት ነው። ሰብጀክቱ አይ ከሆነ ከዛ አም ነው የምንጠቀም። ሄልፒንግ ቨርብ አይደል? ሁሉ ጊዜ አም ነው። አይ አም ከዛ ቨርብ አይኤንጂ። ፎር ኤግዛምፕል አይ አም ወርኪንግ። አይ ሰብጀክት አም ሄልፒንግ ቨርብ ወይም ረዳት ግስ። ሁለት ግስ ነው ያለው፣ ሁለት ቨርብ ነው ያለው እዚህ ጋር። ሜን ቨርብ አለ፣ ሄልፒንግ ቨርብ አለ። የወርኪንግ አይንጂ ያለበት ሜን ቨርብ ዋና ግስ ነው። አም የሚለው ሄልፒንግ ቨርብ ነው። ስለዚህ አይንጂ እንጨምራለን። አይ አም ወርኪንግ። ዜን ሰብጀክቱ ሂ ኦር ሺ ኦር ኢት ከሆነ ኢዝ ነው የምንጠቀም። ኦኬ ፎር ኤግዛምፕል ሺ ኢዝ ወርኪንግ አይደለ? ሂ ኢዝ ወርኪንግ። ዜን ኢት ስንጠቀም ደግሞ እንደዚሁ አይኤንጂ እንጠቀማለን ማለት ነው። ሰብጀክቱ ዩ ዊ እና ዘይ ከሆነ አር እንጠቀማለን ማለት ነው። ሄልፒንግ ቨርቡ ማንነል አር። ዘይ አር ወርኪንግ። ዘይ ብሎ ከዛ አር ወርኪንግ። ዘይ አር ወርኪንግ። ስለዚህ አር ምንድነው? ሄልፒንግ ቨርብ ነው ሁሉ ጊዜ። ይሄ ወርኪንግ አይኤንጂ ያለው ቨርብ ሜን ቨርብ እንለዋለን ማለት ነው። ስለዚህ ፕሬዘንት ኮንቲኒየስ ቴንስ ሁሉ ጊዜ ሰብጀክት ከዛ አም ሊሆን ይችላል ኢዝ ኦር አር ዜን ከነዚህ ከሄልፒንግ ቨርብ ቀጥሎ የሚመጣው ቨርብ ሜን ቨርቡ ሁልጊዜ ምን ያለበት ነው? አይኤንጂ ያለበት ቨርብ ነው። ቀጣይነት ያለውን ድርጊት ለማሳየት ማለት ነው። ከፎርሙላ ውጭ ምን ማጥናት አለብን ብለናል? በቀላሉ ለመለየት የሚረዱ ቁልፍ ቃላት ወይም ኪወርድስ ፕሬዘንት ኮንቲኒየስ ቴንስ ላይ ይሄኛው ቴንስ ፕሬዘንት ኮንቲኒየስ ነው ለማለት የምንለይባቸው ኪወርድስ አሉ። ፎር ኤግዛምፕል ናው ወይም አሁን ማለት ነው። አይ አም ወርኪንግ ናው፣ አይ አም ስፒኪንግ ናው እንላለን ማለት ነው። ኦር አይ አም ስፒኪንግ ራይት ናው፣ ራይት ናው ልንል እንችላለን። ይሄ ፕሬዘንት ኮንቲኒየስ መሆኑን ያሳያል። አት ዘ ሞመንት ሴንቴንሱ ላይ አት ዘ ሞመንት በዚህ ቅጽበት ማለት ነው። ወይም ደግሞ ሉክ የሚል ካለው ተመልከት ስንል አሁን አት ዘ ታይም ኦፍ ስፒኪንግ አይደለ የሚያወራው አሁን እየተወራ ባለበት ጊዜ የተደረገ ያለ ድርጊት ነው አይደለ? ፕሬዘንት ኮንቲኒየስ ሊስን ሊስን ለምሳሌ ሊስን ስማ ስማ ይልና ከዛ የሆነ ሴንቴንስ ብናስገባ አሁን ላይ የተደረገ ያለ ድርጊትን ለመግለጽ ከረንትሊ በአሁኑ ጊዜ በአሁኑ ሰዓት ለማለት እንጠቀመዋለን ማለት ፕሬዘንት ኮንቲኒየስ ቴንስ። ስለዚህ ፕሬዘንት ኮንቲኒየስ ቴንስ መሆኑን የምናውቅበት እነዚህ ኪ ቃላት አሉ፣ ኪ ወርድስ። ሌላው ደግሞ መቼና ለምን እንደምንጠቀምባቸው ወይም ፋንክሽንስ ኦፍ ዘ ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስ ለምን እንጠቀምባቸዋለን? ይሄ ፋንክሽናቸውን ካወቅን ፕሬዘንት ኮንቲኒየስ ቴንስ የሚለውን እንለያለን ማለት ነው። የመጀመሪያው አክሽንስ ሃፕኒንግ ናው፣ አሁን ኤግዛክትሊ አት ዲስ ሞመንት፣ ልክ አሁን አይናችን እያየ ያለ ድርጊት ምንድነው ማለት ነው? ፕሬዘንት ኮንቲኒየስ ቴንስ። በኤግዛምፕል እንየው። ፎር ኤግዛምፕል አይ አም ታይፒንግ አ ሜሴጅ ቱ ዩ ራይት ናው። ይኸው ወርድ ራሱ ገላጭ ቃላት ወይም ኪወርድስ ያለው ራይት ናው አይደለ? እኔ አሁን ለአንተ መልእክት እየጻፍኩ ነው። አሁን ድርጊቱ ልክ አሁን እየተከናወነ ነው ማለት ነው አይደለ?
ድርጊቱ ልክ አሁን እየተከናወነ ነው። አሁን ልክ በምናወራበት ሰዓት ምን እያደረኩ ነው አለ? አይ አም ታይፒንግ ኤ ሜሴጅ ቱ ዩ ራይት ናው። ሌላው ደግሞ ሌስን አለ። ዘ በርድስ አር ሲንጊንግ ኢን ዘ ጋርደን። ስማ ስማ፣ አሁን አት ታይም ኦፍ ስፒኪንግ ማለት ነው። ስማ ወፎቹ በአትክልት ስፍራ እየዘመሩ ነው። ድምፁ አሁን እየተሰማ መሆኑን ያሳያል ማለት ነው። ስለዚህ የወፎቹ ድምፅ አሁን ሰዎቹ በሚያወሩበት ሰዓት ድምፁን እየሰሙት ነው። ስለዚህ ይሄ ኮንቲኒየስ ሲምፕል ኮንቲኒየስ መሆኑን ያሳያል። ዘ በርድስ ሰብጀክት ነው አር ከዛ ሲንኪንግ አይንጂ ማለት ነው አይደል? ሉክ አለ ተመልከት። ኢት ኢዝ ስኖዊንግ አውትሳይድ ውጭ ተመልከት አለ። ውጭ በረዶ እየዘነበ ነው። ስለዚህ በአይንህ አሁን እያየኸው ያለው ድርጊት ይገልጻል ማለት ነው። አሁን በአይንህ እያየኸው ተመልከት በረዶውን ሲል አት ዘ ታይም ኦፍ ስፒኪንግ ድርጊቱን እያሳየው ነው ማለት ነው። ስለዚህ ሰብጀክቱ ኢት ነው። ከዛ ኢዝ አለ። ከዛ ቨርብ አይንጂ ስኖው የሚለው ስኖዊንግ ስኖው የሚለው ላይ አይንጂ ጨምራል ማለት ነው። ሌላው የፕሬዘንት ኮንቲኒየስ ፋንክሽን ጥቅሙ ምንድን ነው? ምን ላይ ነው የምንጠቀመው? ቴምፖራሪ ሲቹዌሽንስ ወይም ኖት ፐርማነንት ማለት ነው። ለተወሰነ ጊዜ ብቻ ለሚቆይ ድርጊት ፕሬዘንት ኮንቲኒየስ እንጠቀማለን። ለተወሰነ ጊዜ ብቻ የሚቆይ ድርጊት ማለት ምን ማለት ነው? ፎር ኤግዛምፕል they are building a new house። they አለ ሰብጀክት ነው። are helping verb ነው። verb አይነጅ ቢውልድ የሚለው ላይ ቢውልዲንግ ከዛ ኦብጀክት ነው አይደለ? ያው እንግሊሽ ሴንቴንስ ላይ verb አይ ሚን ሰብጀክት verb ከዛ ኦብጀክት። ስለዚህ ጊዜያዊ መሆኑን የሚያሳይ አዲስ ቤት እየገነቡ ነው። ስለዚህ they are building a new house ድርጊቱ ምንድነው? ኖት ፐርማነንት አይደለ? ቴምፖራሪ ሲቹዌሽን ብለናል። ቤት እየገነቡ ነው። ቤቱን ገንብተው ካለቁ በኋላ ድርጊቱ አይቀጥልም ማለት ነው አይደለ? ኖት ፐርማነንት የሆነ ድርጊት የምናሳይበት ማለት ነው። ይሄ ፕሬዘንት ኮንቲኒየስ ቴንስ። ሌላ ኤግዛምፕል ሺ ኢዝ ለርኒንግ ሃው ቱ ድራይቭ። እሷ በዚህ ሰሞን መኪና መንዳት እየተማረች ነው። መኪና መንዳት ፐርማነንት አይደለም አይደል? እየተማረች ነው መኪና መንዳት። ልክ ተምራ ስትጨርስ ትምህርቱን ታቆማለች ማለት ነው። መኪና መንዳት መማሯን ታቆማለች። ኦልሬዲ ላይሰንስ ይኖራታል ማለት ነው። ሺ ኢዝ ከዛ ለርኒንግ ኢዝ ለርኒንግ ሃው ቱ ድራይቭ። ሌላ ኤግዛምፕል አይ አም አይ ብሎ ከዛ አም አይደለ ሄልፒንግ ቨርብ ከዛ ስቴይንግ አይንጂ ዊዝ ማይ ካዝን አንቲል አይ ፋይንድ ኤ ኒው ሃውስ። አዲስ ቤት እስካገኝ ድረስ ከአጎቴ ልጅ ጋር እየኖርኩ ነው። እስከ መቼ ድረስ? አዲስ ቤት እስካገኝ ድረስ። ስለዚህ ፐርማነንት አይደለም ማለት ነው። ጊዜያዊ ድርጊትን ለጊዜው ከአጎቴ ልጅ ጋር እየኖርኩ ለጊዜው፣ ቤት ካገኘውስ እወጣለሁ፣ ከሱ ጋር መኖሬ ያቆማል ማለት ነው። ስለዚህ ከሱ ጋር መኖሬን የማቆምበት ድርጊት የምንገልጸው ይሄ ለተወሰነ ጊዜ ብቻ የሚቆይ እንጂ ቋሚ የመኖሪያ ሁኔታ አይደለም። ስለዚህ ቋሚ የመኖሪያ ሁኔታን የማንገልጽበት ከሆነ የምንገልጽበት ምን ይባላል ማለት ነው? ፕሬዘንት ኮንቲኒየስ ቴንስ እንለዋለን። አናዘር ኤግዛምፕል ሺ ኢዝ ወርኪንግ አለ። ሺ ከዛ ኢዝ ወርኪንግ ፍሮም ሆም ዚስ ዊክ ዜን እሷ በዚህ ሳምንት ከቤት ሆና እየሰራች ነው። በዚህ ሳምንት ነው። ሶ ብዙውን ጊዜ ቢሮ ትሄዳለች። ነገር ግን የዚህ ሳምንት ሁኔታ ጊዜያዊ ነው ማለት ነው። የዚህ ሳምንት ነው። ግን የሳምንት ካለፈ በኋላ ቤት ሆና መስራቷን ታቆምና ቢሮ ትገባለች ማለት ነው። በዚህ ሳምንት ቤቷ ሆና እየሰራች ነው፣ ከቤት እየሰራች ነው የሚለውን ጊዜያዊ ድርጊትን፣ ነገር ግን የሆነ ነገር ሀፕን ካደረገ በኋላ ድርጊቱ የሚያበቃ ድርጊትን የምንገልጽበት ፕሬዘንት ኮንቲኒየስ ቴንስ እንለዋለን ማለት ነው። they are studying hard for their exams these days። ይኸው they አለ አይደለ? are studying hard for their exams these days። እነዚህ ቀናት ለፈተናዎቻቸው በርተው እያጠኑ ነው። እነዚህን ቀናት በዚህ ባሉት ጥቂት ቀናት ውስጥ ለፈተናቸው በርትተው እያጠኑ ነው። ምን ማለት ነው? ፈተናው ሲያልቅ ይህ ጠንካራ ጥናት ይቆማል አይደለ? ስለዚህ ሁኔታው ጊዜያዊ ነው ማለት ነው። ጥናቱ ጊዜያዊ ነው። ለምን? ፈተና እስከሚደርስ ወይም ፈተና እስኪፈተኑ ድረስ ነው። ፈተና ሲያልቅ ግን ይህ ስተዲንግ ሃርድ የሚለው ያቆማል ማለት ነው።
ሌላው ፕሬዘንት ኮንቲኒየስ ቴንስ የምንጠቀመው ለፊውቸር ፕላን ነው። ኔክስት ለሚመጣ ፕላን እቅድ የምንጠቀምበት ነው ማለት ነው። ሰምቲንግ ኦልሬዲ አሬንጅድ፣ ስለዚህ አስቀድሞ የታቀደ የቅርብ ጊዜ እቅድን ለመግለጽ ፕሬዘንት ኮንቲኒየስ ቴንስ እንጠቀማለን። ፎር ኤግዛምፕል ዊ ሰብጀክት ነው፣ አር ትራቭሊንግ አለ ቨርብ አይኤንጂ አለ ቱ ሐዋሳ ቱሞሮ፣ ዊ አር ትራቭሊንግ ቱ ሐዋሳ ቱሞሮ። ይህ እቅድን ያሳያል አይደል? ነገ ወደ ሐዋሳ እየሄድን ነው ወይም ደግሞ እንሄዳለን። ልክ ነገ ወደ ሐዋሳ እንሄዳለን ለማለት ነው። ይሄ እቅድ ነው። ኦልሬዲ ፓክ አድርገን ጨርሰናል፣ ትኬት ቆርጠን ምናምን ሊሆን ይችላል አይደለ? ወደ ሐዋሳ እንሄዳለን ነገ ስንል ዝግጅት ጨርሰናል ማለት ነው። ሌላው ኤግዛምፕል አይ አም ሚቲንግ ዘ ዶክተር ቱሞሮ አት 10 AM። ስለዚህ ነገ ጠዋት 4 ሰዓት ላይ ከሐኪሙ ጋር ቀጠሮ አለኝ ወይም ሐኪሙን አገኘዋለሁ ማለት ነው፣ እንገናኛለን ለማለት ነው። ይህ ቀጠሮ የተያዘለትና የተረጋገጠ እቅድ መሆኑን ያሳያል አይደል? ይህ እቅድ የተያዘለትና ወይም ቀጠሮ የተያዘለትና የተረጋገጠ እቅድ ነው። ነገ ዶክተሩን 4 ሰዓት አገኘዋለሁ ስንል አሬንጅድ የሆነ ኢን ዘ ፊውቸር የሚከናወን ድርጊትን የምንገልጽበት ነው ማለት ነው። ይሄ ፕሬዘንት ኮንቲኒየስ አይ ብለን ከዛ አም ከአም በኋላ ሚቲንግ ሚት የሚለው ቨርብ ላይ አይኤንጂ ይጨምራል ማለት ነው። ሌላው ፊውቸር ፕላን ዊ አር ፍላይንግ ቱ ፓሪስ ኔክስት ፍራይዴይ፣ የሚቀጥለው አርብ ወደ ፓሪስ እንበራለን። ስለዚህ ይህ ማለት ትኬት ተቆርጧል፣ ዝግጅት ተጠናቋል ማለት ነው። ስለዚህ ቀድሞ የተደረገን አሬንጅ የሆነን ነገር ለሚቀጥለው አርብ ወደ ፓሪስ እንበራለን ስንል ኦልሬዲ ቲኬት ቆርጠናል፣ ዝግጅታችንን አጠናቀናል ማለት ነው። ሺ ኢዝ ጌቲንግ ሜሪድ ዚስ ሰመር፣ በዚህ ክረምት ምንድነው ሰርጓን ወይም ታገባለች። በዚህ ክረምት ሰርጓ ነው ስንል ሰርጉ ታቅዷል፣ ቀን ተቆርጧል፣ የሚጠበቅ ክስተት ነው ማለት ነው። በቃ መቼ እንደሆነ ድርጊቱ ይገልጻል ማለት ዚስ ሰመር፣ በቃ በዚህ ክረምት ታገባለች። እንዴት ነው የታወቀው? እቅድ ተይዟል ማለት ነው። ፕሮግራም ተቆርጧል፣ ሰዎች ተጠርተዋል፣ ሽምግልና ተልከዋል ምናምን እንደዚህ አይነት አሬንጅድ የሆኑ ድርጊቶችን በፕሬዘንት ኮንቲኒየስ ቴንስ እንገልጻለን ማለት ነው። ስለዚህ ሺ ኢዝ ጌቲንግ ሜሪድ ዚስ ሰመር እንላለን ማለት ነው። ኦኬ ሶስተኛው ፕሬዘንት ቴንስ ፕሬዘንት ፐርፌክት ቴንስ እንላለን። ፕሬዘንት ፐርፌክት ቴንስ ተፈጽሞ ያለቀ ወይም ውጤት የታየበት ማለት ነው። ፕሬዘንት ፐርፌክት ቴንስ ስንል ተፈጽሞ ያለን ድርጊት የምንገልጽበት ነው። ዩዝድ ፎር ፓስት አክሽን ዛት ሃቭ ኮኔክሽን ቱ ዘ ፕሬዘንት፣ ያለፈ ድርጊት ሆኖ ነገር ግን ከአሁኑ ጋር ኮኔክሽን ያለው ከሆነ ፕሬዘንት ፐርፌክት ቴንስ እንለዋለን ማለት ነው። ዘ ኤግዛክት ታይም ኢዝ ኖት ኢምፖርታንት፣ ድርጊቱ ግን ያለፈው መቼ እንደሆነ ማወቅ ግዴታ አይደለም ማለት ነው። ይህን በኤግዛምፕል ስለምናየው ቀላል ነው የሚሆነው ማለት ነው። ድርጊቱ ተፈጽሟል፣ ነገር ግን መቼ እንደተፈጸመ በትክክል ባናውቅም ውጤቱ አሁን ላይ የሚታይ ሲሆን እንጠቀመዋለን ይህን ፕሬዘንት ፐርፌክት ቴንስን ማለት ነው። ዜን ፎርሙላ አለው። ፎርሙላ አንደኛ ፎርሙላ መያዝ አለብን ብለናል። ሁለተኛ መቼ እንደምንጠቀሙ ፋንክሽኑ መያዝ አለብን ብለናል። ስለዚህ የመጀመሪያው ፎርሙላ ይሆናል ማለት ነው። ሰብጀክት ሃቭ ኦር ሃዝ ፕላስ ቨርብ ስሪ። ቨርብ ስንል ፓስት ፓርቲሲፕል ነው ማለት ነው። ሶ ይሄ ቨርብ ስሪ ስንል ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ የምንላቸው አሉ አይደል? ስለ ቨርብስ ያየንበት ፓርት አለ እዚህ ዩቲዩብ ቻናል ለማየት ትችላላችሁ። ሰብጀክቱ አይ፣ ዩ፣ ዊ፣ ዘይ ከሆነ የምንጠቀመው ሃቭ ነው። ሃቭ የሚባለው ማለት ነው። ከዛ ቨርብ ስሪ አይ ሃቭ ወርክድ። ይሄ ወርክድ ምንድነው? ቨርብ ስሪ ነው ማለት ነው። ኢዲ ተጨምሮበታል እዚህ እንትን ላይ አይ ሃቭ ወርክድ። ሰብጀክቱ ሺ፣ ሂ፣ ኢት ከሆነ ሃዝ ነው የምንጠቀመው። ሃቭን ሃዝ እናደርጋለን ማለት ነው። ሺ ሃዝ፣ ሂ ሃዝ፣ ኢት ሃዝ ከዛ ቨርብ ስሪ። ፎር ኤግዛምፕል ሂ ሃዝ ወርክድ አለ ሂ ብለን ሃዝ ወርክድ። እንደዚህ አይነት ከሆነ የምንድነው ፕሬዘንት ፐርፌክት መሆኑን እንገልጻለን ማለት ነው። ኦኬ ወይም እናውቃለን። ኦኬ ከዛ ሌላው ደግሞ በቀላሉ የሚረዱ ቁልፍ ቃላት ኪወርድስ ፕሬዘንት ፐርፌክት ቴንስ ላይ
የምንጠቀማቸው ቃላት አሉ። ይሄ ሴንቴንስ ፕሬዘንት ፐርፌክት ነው ወይስ አይደለም የሚለውን የምንገልጽበት ኪ ወርድስ። ጀስት ስንል አሁኑ ነው ወይም ገና ለማለት ነው። ኦልሬዲ ቀደም ብሎ፣ የት ገና ላሉታዊ ወይም ለጥያቄ እንጠቀመዋለን። ኤቨር ወይም ኔቨር አጋጥሞ የሚያውቅ ወይም ደግሞ የማያውቅ። ሪሰንትሊ ወይም ሌትሊ በቅርቡ በማለት ሶፋር እስካሁን። ስለዚህ ሴንቴንስ ውስጥ እነዚህ ወርዶች ካሉ ይሄ ሴንቴንስ ምንድን ነው ማለት ነው? ፕሬዘንት ፐርፌክት ነው ብለን እንለያለን ማለት ነው። ኦኬ። ሌላው መቼና ለምን እንደምንጠቀም፣ ስለዚህ ሶስት ነገሮችን ማወቅ አለብን ብለናል ስለ ቴንስ። አንደኛ ፎርሙላውን ማወቅ፣ ሁለተኛ ኪወርዶች ማወቅ፣ ሶስተኛ ፋንክሽኑን። ፕሬዘንት ፐርፌክት ቴንስ መቼ ነው የምንጠቀመው፣ ለምንና መቼ እንጠቀማለን የሚለውን እኔ ለምሳሌ የመጀመሪያው ላይፍ ኤክስፒሪየንስን ለማውራት ቲንግስ ዩ ሃቭ ደን ኢን ዮር ላይፍ፣ በህይወታችን ያደረግናቸው ነገሮች በፕሬዘንት ፐርፌክት ቴንስ እንገልጻለን ማለት ነው። ፎር ኤግዛምፕል ሺ ሃዝ ቪዚትድ ፓሪስ 3 ታይምስ፣ ፓሪስን 3 ጊዜ ጎብኝታለች። ስለዚህ ያለፉ ድርጊቱ ሺ ሃዝ ቪዚትድ፣ ቪዚት የሚለው ቪዚትድ ያለፈ መሆኑን ወይም ፓስት አክሽን መሆኑን ይገልጻል ማለት ነው። ተሞክሮን ለማሳየት ነው ወይም ኤክስፔሪየንስ ነው። ፓሪስን 3 ጊዜ ጎብኝታለች። የእሷን ኤክስፔሪየንስ እያወራን ነው። የእሷን ኤክስፔሪየንስ የምናወራ የሰውን ኤክስፔሪየንስ የምናወራው በፕሬዘንት ፐርፌክት ቴንስ ነው ማለት ነው። I have traveled to 3 different continents። ስለዚህ ወደ 3 የተለያዩ አህጉራት ተጉዣለሁ እያለን። ስለዚህ I have ከዛ ቨርብ 3 traveled፣ ትራቭል የሚለውን ኢዲ ስንጨምር ትራቭልድ ፓስት መሆኑን ያሳያል። ስለዚህ ያለፈውን። እዚህ ጋር ዋና ቁም ነገር መቼ እንደተጓዘ አይደለም አይደለ? መቼ ተጓዘ የሚለው አይደለም። የተለያዩ 3 አህጉራት ሄጃለሁ አለ። መቼ የሚለው ምንድነው አያሳስበንም ማለት ነው። ዋናው ነገር ነው በህይወት ይህን ማድረግ ተሞክሮ እንዳለ መግለጽ ነው ማለት ነው። ኦኬ ሺ ሃዝ ኔቨር አንደኛ ኪወርድ አለው። ሺ ሃዝ ኔቨር ኢትን ሮ ፊሽ ወይም ሱሺ የሚባል ቢፎር። ኦኬ ሱሺ በልታ አታውቅም አለ። እሷ ከዚህ በፊት ጥሬ ዓሳ ወይም ሱሺ በልታ አታውቅም። ኤክስፒሪየንሷን ለመግለጽ ማለት ነው። ይህ በህይወት ውስጥ ያጋጠመኝን ወይም ያላደረግነውን ተሞክሮ ለመግለጽ ይጠቅማል ማለት ነው። ስለዚህ ተሞክሮን በህይወታችን እንደዚህ አድርጋለች፣ እንደዚህ ያላደረገችም፣ እንደዚህ ሄዷል፣ እንደዚህ እያለን ተሞክሮን ወይም ኤክስፒሪየንስን የምንገልጸው በፕሬዘንት ፐርፌክት ቴንስ ነው ማለት ነው። ኦልሬዲ ተሞክሮ ያለፈ ነገር ነው። መቼ ነው የተደረገ ዊ ዶንት ኖ ታይሙን ማለት ነው፣ ግን ያለፈ ነው፣ ኤክስፒሪየንስ ነው ማለት ነው። ኦኬ ሌላ ኤግዛምፕል they have seen the northern lights in Norway። ስለዚህ በኖርዌይ የሰሜናዊ ብርሃናትን ወይም ኖርዘርን ላይትስ አይተዋል ነው። ኖርዘርን ላይትስ የሚባል ይህ በህይወታቸው ያዩትን የማይረሳ ክስተት ያሳያል። ስለዚህ they have seen አይደለ? ሲን ምንድነው? ሲ የሚለው ቨርብ አለን ኤስ ኢ ኢ ቨርብ ዋን ነው ይሄ አይደለ? ቨርብ ዋን ከዛ ቨርብ ቱ ሶ ይሆናል ማለት ነው። እነዚህን ቨርብ ዋን ቨርብ ቱ we have to study አይደለ? ማጥናት ማወቅ መሸምደድ ይኖርብናል። ይሄ ቨርብ ቱ ነው። ከዛ ሲን ሲሆን ደግሞ ቨርብ ስሪ ነው። ቨርብ ስሪ ነው ማለት ነው። ስለዚህ ሃብ ሃዝ ካለ ሁል ጊዜ ከሃብና ከሃዝ ቀጥሎ የሚመጣ ሜን ቨርብ ስሪ ነው የሚሆን ማለት ነው። ኦኬ ይሄ ቨርብ ስሪ ነው። ሌላ ፕሬዘንት ፐርፌክት የምንጠቀመው ሪሰንት ኮምፕሊትድ አክሽን በቅርብ ያለቀ ጀስት ፊኒሽድ ዊዝ አ ሪዛልት ናው አይደለ? በቅርቡ ተፈጽመው ውጤታቸው አሁን የሚታይ ድርጊቶች ማለት ነው። ፎር ኤግዛምፕል they have already finished lunch አይደለ? አሁን ማለቁን ለማሳየት ማለት ነው። ምሳ በልተው ጨርሰዋል። አሁን ምሳ በልተው ጨርሰዋል። ስለዚህ they are free ማለት ነው አይደለ? they have already ሚል ኪወርድ አለ አይደለ? ኦኬ I have just የሚልም ኪወርድ አለ። I have just finished ed my dinner
ራት አሁን በልቼ ጨረስኩ። ይህ የተፈጸመው ከጥቂት ደቂቃዎች በፊት መሆኑን ያሳያል አይደል? ከጥቂት ደቂቃዎች በፊት ኦልሬዲ በልቼ ጨረስኩ ለማለት ነው። ሺ ሃዝ ኦልሬዲ ሴንት ዘ ኢሜል ቱ ሄር ቦስ። ለአለቃዋ ኢሜሎችን ቀደም ብላ ልካለች። ስለዚህ ድርጊቱ ከታሰበው ጊዜ ቀድሞ መጠናቀቁን ለመግለጽ ይረዳል ማለት ነው። ኦኬ ሺ ሃዝ ኦልሬዲ ሴንት ዘ ኢሜል ቱ ሄር ቦስ። ዊ ሃቭ ሪሰንትሊ እንጠቀማለን ፕሬዘንት ፐርፌክት ላይ ሪሰንትሊ ሙቭድ ቱ ሙቭ የሚለውን ኤዲ ስንጨምርበት ሙቭድ ቱ ኤ ኒው አፓርትመንት በቅርቡ ወደ አዲስ አፓርታማ ተዘዋውረናል። ስለዚህ ይህ ድርጊት ደግሞ ድርጊቱ የተፈጸመው ከጥቂት ቀናት ወይም ሳምንታት በፊት መሆኑን ይገልጻል ማለት ነው። ከጥቂት ቀናት ወይም ሳምንታት በፊት ወይም ደቂቃዎች በፊት ወይም ከአሁን ካለው አት ዘ ሞመንት በፊት የተደረገን ድርጊት የምንገልጸው ሁልጊዜ በፕሬዘንት ፐርፌክት ነው ማለት ነው። ያለፈ ድርጊት ነው፣ ግን ከጥቂት ደቂቃዎች በፊት ከጥቂት ቀናት በፊት ወይም ከጥቂት ሳምንታት በፊት የተፈጸመ ድርጊት ስናወራ በፕሬዘንት ፐርፌክት ቴንስ እናወራለን ማለት ነው። ሌላው ፕሬዘንት ፐርፌክት ቴንስ አንፊኒሽድ ታይም ለመግለጽ እንጠቀመዋለን። አክሽንስ ኤኒ ታይም ፔሪድ ዛት ኢዝንት ኦቨር፣ ያላለቀን ገና ባልተጠናቀቀ የጊዜ ገደብ ውስጥ የተደረገ ድርጊት ገና ባልተጠናቀቀ የጊዜ ገደብ ውስጥ የተደረገ ድርጊትን የምንገልጸው በፕሬዘንት ፐርፌክት ነው ማለት ነው። እሺ እኔ በኤግዛምፕል ያልተጠናቀቀ ብለናል አይደል? አይ ሃቭ ድራንክ ሃቭ ብለን ያው ድራንክ አይደል? ይሄ ቨርብ ስሪ ነው ይሄኛው። 3 cups of coffee today፣ ዛሬ 3 ቡኒ ሲኒ ጠጥቻለሁ። አሁን ይሄ ማለት ዛሬ ገና ስላልተጠናቀቀ ምናልባት አራተኛ ሲኒ ልጠጣ እችላለሁ ማለት ነው። ይህንን የምንጠቀመው መቼ ነው? ዛሬ እኮ አራት አይ ሚን 3 cups of coffee ጠጥቻለሁ አለ። ስለዚህ 3 ጠጥቻለሁ፣ አራተኛ ልደግም እችላለሁ ነው። ምናልባት ድርጊቱ አልተጠናቀቀም። ቡና 3 ሲኒ ጠጣ፣ ገና ድርጊቱ አለመጠናቀቁም 4 5 እያለ ሊጠጣ እንደሚችል ለማሳየት ነው። ሻዝ ቪዚትድ ሺ ብለን ከዛ ሃዝ አይደለ ያልነው። ቪዚትድ ቨርብ ስሪ ሀር ግራንድ ማዘር ትዋይስ ኤ ዊክ፣ በዚህ ሳምንት አያቷን 2 ጊዜ ጎብኝታለች። ስለዚህ በዚህ ሳምንት አያቷን ጎብኝታለች፣ ምናልባት ድጋሚ ልትጎበኝ ትችላለች ማለት ነው አይደለ? ሳምንቱ ገና ስላላለቀ እንደገና ልትጎበኛቸው የምትችልበት እድል አለ ማለት ነው። 3 ጊዜ ጎብኝታለች። ስለዚህ አሁንም አራተኛ አምስተኛ እያለች ልትጎበኝ የምትችልበትን ሞመንት ለማሳየት አንፊኒሽድ ድርጊትን ለመግለጽ she has visited her grandmother twice this week. We haven't seen any rain this month. በዚህ ወር ምንም ዝናብ አላየንም። በዚህ ወር እኮ ምንም ዝናብ አላየንም ማለት ዝናቡ ወሩ ገና አልተጠናቀቀም ማለት this month። ስለዚህ ወሩ ገና አላበቃም። ስለዚህ ወደፊት ሊዘንብ ይችላል። ወሩ ሳይጠናቀቅም ሊዘንብ ይችላል ማለት ነው። ስለዚህ we haven't seen ዊ ብለን haven't ከዛ ሲን ሲ የሚለው ቨርብ ስሪ ማለት ነው። ኤኒ ሬን ዚስ ሞርኒንግ። ኦኬ ስለዚህ ይሄ ፕሬዘንት ፐርፌክት ቴንስ ነው ማለት ነው። ፕሬዘንት ፐርፌክት ቴንስ 3 ፋንክሽኖች አሉት ማለት ነው። አንፊኒሽድ ታይምን ለመግለጽ፣ ሪሰንት ኮምፕሊትድ አሁን በቅርቡ የተደረገን ድርጊት አሁን እኮ ከመምጣት በፊት ምሳ በልቻለሁ ስንል አይ ሃቭ ኦልሬዲ ኢትን ማይ ላንች ብንል they have already finished lunch። ልክ አሁን አንተ ከመምጣት በፊት ምሳ በልተው ጨርሰዋል። አሁን በቅርብ የተጠናቀቀን ድርጊት ለመግለጽ እንጠቀመዋለን። ሌላው ደግሞ ላይፍ ኤክስፒሪየንስን ለመግለጽ እንጠቀመዋለን ብለናል ማለት 3 ፋንክሽኖች አሉት ማለት ነው። ፕሬዘንት ፐርፌክት ቴንስ ማለት ነው። ዜን አራተኛውና የመጨረሻው ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል፣ ወይም ቆይታን ገላጭ ቴንስ ማለት ነው። ፕሬዘንት ፐርፌክት አለ፣ እንደገና ኮንቲኒየስ አለ። 2 ቴንሶችን አንድ ላይ ማለት ነው። ፕሬዘንት ፐርፌክት ፕላስ ኮንቲኒየስ። ስለዚህ ይሄ ለምንድን ነው የሚያገለግለው? ዩዝድ ፎር አክሽን ዛት ስታርትድ ኢን ዘ ፓስት፣ ባለፈው የተጀመረ ነው። አር ስቲል ሃፕኒንግ፣ እስካሁን እየተደረጉ ያለ። ኦር ሃቭ ጀስት ስቶፕድ፣
ድርጊቱ ድሮ ተጀምሮ እስካሁን ለቆየበት ጊዜ ወይም ቆይታውን ትኩረት ለመስጠት እንጠቀምበታለን ማለት ነው። ድርጊቱ የቆየ ነው፣ ነገር ግን አሁንም ድርጊቱን የምንጠቀምበት ሲሆን ፕሬዘንት ፐርፌክት ኮንቲኒየስ እንለዋለን ማለት ነው። ስለዚህ እንደተለመደው ፎርሙላ እንይዛለን። ሰብጀክት ከዛ ፐርፌክት ነው አይደለ? ፐርፌክት ላይ ሃዝ ሃብ አይደለ የምንጠቀመው። ከዛ ኮንቲኒየስ ስለሆነ ከሃዝ እና ከሃብ ቀጥሎ ሁል ጊዜ የሚመጣው ቨርብ ስሪ ነው ብለናል አይደለ? ከሃዝ እና ሁል ጊዜ ኤኒ ሴንቴንስ እንግሊዝኛ ላይ ማየት ትችላላችሁ። ኤኒ ሴንቴንስ ከሃዝ እና ከሃብ ቀጥሎ ሁል ጊዜ ቨርብ ስሪ ይመጣል። ቢን የማን ቨርብ ስሪ ነው? ቢን የማን ቨርብ ስሪ ነው? የቢ አይደለ? ቢ የምትባለው ይቺ ቨርብ ምን ነች ብለናል? ሶስት ቨርቦችን ይዛለች ቢ። ኢዝ አም እና አር አይደለ? ኢዝ አም አር። እነዚህ ሶስቱ ቨርቦች ቨርብ ቱ ቢ ይባላሉ ወይም ሄልፒንግ ቨርብ እንላቸዋለን። ከሃዝ ቀጥሎ ቨርብ ስሪ ነው ብለናል። ይቺ ቨርብ ስሪ ነች ቢ። የማን ቨርብ ስሪ? የቢ ማለት ነው። የኢዝ የአም እና የአር ቨርብ ስሪ ቢን ትባላለች ማለት ነው። ቨርብቱ ወይም ፓስት የምንለው ቨርብቱ ማለት ፓስት ማለት ነው። አሁን ኢዝ ከዛ ወዝ አር ካል ዌር። ስለዚህ ኢዝ አር አም ደግሞ ፓስት ሲሆን ወዝ ይሆናል ማለት ነው። ስለዚህ ኢዝ አር እነዚህ ሶስቱ ቨርብ ቱ ቢ ይባላሉ። ቢ ነች ዋና ቨርብ ቤዝ ቨርባቸው ቢ ነች ማለት ነው። ከዛ ቨርብቷቸው እነዚህ ቨርቦች የአምና የኢዝ ቨርብቱ ወይም ፓስቱ ቨርብቱ ምንድነው ማለት ነው? ወዝ ነው ማለት የዚህ ወዝ ይሆናል ማለት ነው። የአር ደግሞ ዌር ይሆናል። ዜን የነዚህ የሶስቱን ቨርቦች የአራቱን ቨርቦች የነዚህ ቨርብ ስሪያቸው ማን ነው ማለት ነው? ቢን ነው ማለት ነው። ከሃብ በኋላ የሚመጣ ከሃዝ በኋላ የሚመጣ ቨርብ ስሪ ስለሆነ ቢን ይሆናል ማለት ነው። ከዛ ቨርብ አይኤንጂ ቢን የምትባለው ሄልፒንግ ቨርብ ስለሆነች ከሷ ቀጥሎ ደግሞ ሁልጊዜ ምን ይመጣል ብለናል? ቨርብ አይኤንጂ። ስለዚህ ሁለት ፎርሙላ ነው የምንይዘው እዚህ ጋር። አንደኛው ከሃዝ እና ከሃብ ቀጥሎ ሁልጊዜ ቨርብ ስሪ ነው አለ ይሄ ማለት ነው። ዜን እዚህ ጋር ያለው ቨርብ ስሪ ደግሞ ሄልፒንግ ቨርብ ነው። ሄልፒንግ ቨርብ ኢዝ አም አር የነሱ ቨርብ ስሪ ነው። ከነሱ ቀጥሎ የሚመጣ ሁልጊዜ ቨርብ አይኤንጂ ነው ብለናል። ቨርብ አይኤንጂ ኦኬ። ዩ አይ ዊ ዘይ ከሆነ ሰብጀክቱ ከዛ ሃብ አይደለ? ሃብ ቢን ከዛ ቨርብ አይኤንጂ። ለምሳሌ ዊ ሃብ ቢን ወርኪንግ፣ ዊ ሃብ ቢን ወርኪንግ፣ ዘይ ሃብ ቢን ወርኪንግ፣ አይ ሃብ ቢን ወርኪንግ እንላለን ማለት ነው። ሺ ሂ እና ኢት ከሆነ ደግሞ ሰብጀክቱ ሃዝ አይደለ? ሺ ብለን ሃዝ ነው የምንለው። ሂ ብለን ሃዝ ነው። ሂ ሃቭ አንልም ማለት ነው። ኦኬ ሃዝ ቢን ከዛ ቨርብ አይኤንጂ። ፎር ኤግዛምፕል ኢት ሃዝ ቢን ወርኪንግ አይደለ? ኢት ሃዝ ቢን ወርኪንግ፣ ሺ ሃዝ ቢን ወርኪንግ፣ ሂ ሃዝ ቢን ወርኪንግ እንላለን ማለት ነው። ስለዚህ ቢን የምትባለዋ የእነዚህ የኢዝ የአም እና የአር ቨርብ ስሪያቸው ማለት ነው። ኦኬ ሶ በቀላሉ ለመለየት የሚረዱ ቁልፍ ቃላት እዚህ ፕሬዘንት ፐርፌክት ኮንቲኒየስ ላይ የምንጠቀምባቸው ቁልፍ ቃላት የሚባሉት ምን ናቸው? ፎር ለዚህ ቆይታ ያህል፣ ለ5 ዓመት ለ10 ዓመት ስንል ፎር እንጠቀማለን። ሲንስ እንጠቀማለን። ሲንስ ካለ ሞስት ኦፍ ዘ ታይም ፕሬዘንት ኮንቲኒየስ ነው ማለት ነው። ኦኬ ከዳሽ ጀምሮ ሲንስ 1990 ከ1990 ጀምሮ ለማለት ሲንስ 1990 ለተጀመረበት ጊዜ የምንጠቀመው ሲንስ ነው ማለት ነው። ኦል ዳይ ኦር ኦል ዊክ ቀኑን ሙሉ ሳምንቱን ሙሉ። ሃው ሎንግ ስንል ለስንት ጊዜ ለጥያቄ ስንጠቀም ፕሬዘንት ፐርፌክት ኮንቲኒየስ ቴንስ መሆኑን እናውቃለን ማለት ነው። መቼና ለምን እንደምንጠቀምባቸው ፋንክሽንስ ኦፍ ዘ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ማለት ነው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ስንል ፋንክሽኑ ምንድን ነው? ለምንድን ነው የምንጠቀመው? መቼ ነው የምንጠቀመው? ፕሬዘንት ፐርፌክት ኮንቲኒየስ አንደኛ ዱሬሽን ኤምፌሳይዚንግ ሃው ሎንግ
ምን ያህል ጊዜ ድርጊቱ ምን ያህል ጊዜ እንደቆየ ለማሳየት አይደለ? ድርጊቱ ለምን ያህል ጊዜ እንደቆየ ለማሳየት ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ፎር ኤግዛምፕል አይ ሃቭ ቢን ዌይቲንግ ፎር ዩ ፎር አን አወር። ይኸው ቆይታን ለማሳየት ነው። ለአንድ ሰዓት ያህል ስጠብቅ ቆይቻለሁ አለ። ለምን ያህል ጊዜ? አይ ሃቭ ቢን ዌይቲንግ ፎር ዩ ፎር አን አወር። አይ ሃቭ ቢን ስተዲንግ ፎር 3 hours። ለ3 ሰዓታት ያህል በማጥናት ላይ ነኝ አለ። ጥናቱን የጀመርኩት ከ3 ሰዓት በፊት ነው። አሁንም ምን እያልኩ ነው? እያጠናሁ ነው ማለት ነው። ስለዚህ አሁን እያደረግን ያለ ድርጊት ነገር ግን ጅማሮ የቆየ ሲሆን የምንጠቀመው ዱሬሽኑን ቆይታውን ለመግለጽ ለ3 ሰዓት ያክል አጥንቻለሁ። እስካሁን ጥናት ከጀመርኩ 3 ሰዓት ሆኖኛል። እያጠናሁ ነው አሁንም ማለት ነው። አይ ሃቭ ቢን ዌይቲንግ ፎር ዩ ለአንድ ሰዓት ያህል እኮ ጠብቄያለሁ አሁንም እየጠበቅኩ ነው ለማለት ነው። ኦኬ ኢት ሃዝ ቢን ኢት ከዛ ሃዝ ቢን ሬኒንግ ሬን የሚለው አይነጅ ሬኒንግ ሲንስ አርሊ ሞርኒንግ ከማለዳ ጀምሮ ዝናብ እየዘነበ ነው። ስለዚህ አሁን ዝናቡ ማለዳ ተጀምሮ እስካሁን ድረስ አላቋረጠም የሚል ትርጉም ይሰጣል ማለት ነው። ኢት ሃዝ ቢን ሬኒንግ ሲንስ አርሊ ሞርኒንግ የሆነ ሰዓት ተጀምሮ አሁንም እየቀጠለ ያለ ድርጊት ከሆነ በፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንገልጻለን ማለት ነው። they have been living in this city for 10 years. they have been living this city for 10 years. ስለዚህ በዚህ ከተማ ውስጥ ለ10 ወይም ለ10 ዓመት ሲኖሩ ቆይተዋል። አሁንስ መኖሩ የጀመሩ ከ10 ዓመት በፊት ነው። አሁንም እዛው እየኖሩ ነው ማለት ነው። they have been living in this city for 10 years. እዚህ ከተማ ውስጥ 10 ዓመት ሆኗቸዋል እኮ። ስለዚህ ሰዎቹ አሁንም እዛ እየኖሩ ነው ስንል በፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ሌላው ኮንቲኒየስ የሆነ ፕሮሰስን ለመግለጽ አክሽንስ ኖት ፊኒሽድ ያላለቀን ድርጊት ለመግለጽ የምንጠቀምበት ድርጊቱ ገና ስላልተጠናቀቀ ትኩረቱ ምን ላይ ነው? ሂደቱ ላይ ነው ማለት ነው። ስለዚህ ይህን ለመግለጽ ኮንቲኒየስ ፕሮሰስን ለመግለጽ ፕሬዘንት ፐርፌክት ኮንቲኒየስ እንጠቀማለን። ፎር ኤግዛምፕል ሺ ሃዝ ቢን ክራይንግ ሲንስ ሞርኒንግ ሂደት ነው፣ ፕሮሰስ ነው። ከጠዋት ጀምሮ ስታለቅስ ቆይታለች እስካሁን ድረስ ማለት ነው። ሺ ሃዝ ቢን ስኖዊንግ ኦል ዴይ ኢት ሃዝ ቢን ስኖዊንግ ኦል ዴይ ቀን ሙሉ ሲዘን ቆይቷል ወይም ደግሞ ስኖ ሲያደርግ ቆይቷል ማለት ነው። the company has been growing steadily this year ኩባንያው በዚህ ዓመት በተከታታይ እያደገ ነው። ስለዚህ እድገቱ ባለፈው ተጀምሮ አሁንም ሂደት ላይ ነው ያለና ያልቆመ መሆኑን ያሳያል ድርጊቱ ማለት ነው። ካምፓኒው እያደገ ነው፣ አሁንም እያደገ ነው። ሌላው ኤግዛምፕል ሳይንቲስትስ have been searching for a cure for decades. ሳይንቲስቶች ለበርካታ አስርተ ዓመታት መድኃኒት ፍለጋ ላይ ናቸው። አሁንም እየፈለጉ ነው። ዲኬድስ ለ10 ዓመታት ያክል እየፈለጉ ነው፣ አሁንም እየፈለጉ ነው። ይህ ለረጅም ጊዜ ሲካሄድ የቆየና አሁንም ድረስ በሂደት ላይ ያለ ጥረትን ይገልጻል ማለት ነው። the global temperature has been rising due to climate change. በአየር ንብረት ለውጥ ምክንያት የዓለም ሙቀት እየጨመረ ይገኛል። ስለዚህ ይህ በሂደት ላይ ያለና ያልተገታ ተፈጥሯዊ ለውጥን ያሳያል ማለት ነው። ሌላው ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ለቪዚብል ሪዛልትስ ሎንግ አክቲቪቲ ዛት ኮዝ ሪዛልት ናው ማለት ነው። ሪዛልቱን አሁንም ያለ ውጤቱ በቅርቡ የቆየ ድርጊትና አሁን ላይ የሚታይ ውጤት ማለት ነው። እንየው በኤግዛምፕል he is tired because he has been working out. ውጤትን ለመግለጽ አይደለ ሪዛልት ቪዚብል ሪዛልት ሳለ ውጤቱ ስፖርት ሲሰራ ስለቆየ ያው ደክሞታል ማለት ነው። ውጤቱ ምንድነው? ድካም ነው ሲሰራ ስለነበረ he is tired አይደለ because አይደለ he has been working ማለት ነው። your clothes are dirty ልብሶች ቆሽሸዋል። have you been working in the garden ልብሶች ቆሽሸዋል
በአትክልት ስፍራው ውስጥ ስትሰራ ቆይተሃል? ልብሶች የቆሸሹት በምን ምክንያት ነው? አትክልት ስፍራ ውስጥ ስትሰራ ስለቆየ ውጤቱ ማለት ነው አይደል? ውጤቱ የልብስ መቆሸሽ ድርጊቱ ሲከናወን እንደነበረ በግልጽ ያሳያል። ምን አይነት ድርጊት? ዎኪንግ ኢን ዘ ጋርደን አይደለ? ስለዚህ ጋርደን ውስጥ እየሰራ ነበር አይደለ? ውጤቱ ምንድን ነው? ልብሱ መቆሸሹ ማለት ነው። ስለዚህ የሆነ ውጤትን ለማሳየት እንጠቀምበታለን ማለት ነው። ሺ ኢዝ አውት ኦፍ ብሪዝ ትንፋሽ አቅቷታል አለ። ሺ ሃዝ ቢን ራኒንግ ፎር ዘ ባስ ትንፋሽ አቃታት ለምንድን ነው? አውቶቡሱ ለመድረስ ስትሮጥ ስለነበረ ማለት ነው። ሺ ሃዝ ቢን ራኒንግ ፎር ዘ ባስ ሶ ውጤቱ ትንፋሽ ማጠሩ ነው። የሩጫ ሂደትን በግልጽ ያሳያል ማለት ነው። የሮጠች እንደነበረ በግልጽ ያሳያል ማለት ነው። ኦኬ ሂዝ አይስ አር ሬድ ቢኮዝ ሂ ሃዝ ቢን ክራይንግ አይኖቹ ቀልተዋል። ሂ ሃዝ ቢን ክራይንግ አይኖቹ የቀሉት ምን ስላደረገ ነው? ያለቀሰ ስለነበረ ማለት ነው። አይኖቹ ቀልተዋል ምክንያቱም ሲያለቅስ ስለነበረ። ውጤቱ የአይኖቹ መቅላት ነው። የለቅሶ ሂደት ደግሞ እንደነበረ የሚያሳይ ነው ማለት ነው። ይሄ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንላለን። ኦኬ አሁን 20 ጥያቄዎች አሉ። እነዚህ 20 ኩዌሽንስ ፎር ለአራቱ ፕሬዘንት ቴንሶች ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ፣ ፕሬዘንት ፐርፌክት ቴንስ እና ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላላቸው ለአራቱ ቴንሶች እነዚህ 20 ጥያቄዎች ተዘጋጅተዋል። እነዚህ 20 ጥያቄዎች አብረን እንሰራለን። ኦኬ ነምበር 1 I can't join you for lunch right now because I dash on a very urgent report. ስለዚህ work, I'm working, have worked, have been working. Okay, B I'm working, I am working on a very urgent report. አሁን እዚህ ጋር ይሄ ፕሬዘንት ኮንቲኒየስ መሆኑን ያሳያል አይደለ? አም ወርኪንግ ሁልጊዜ ምንድን ነው ብለናል? እነዚህ ሄልፒንግ ቨርቦች አም ኢዝ እና አር ከዛ ቨርብ አይንጂ ከሆነ ፕሬዘንት ኮንቲኒየስ ነው ብለናል። ለምን ፕሬዘንት ኮንቲኒየስ ከሆነ ራይት ናው ይላል። ራይት ናው ኪወርድ ማን ላይ ነው ያየነው? ፕሬዘንት ኮንቲኒየስ ላይ ማለት ነው። ስለዚህ ፕሬዘንት ኮንቲኒየስ መሆኑን ያሳያል ይሄ ኪወርድ። ስለዚህ ፕሬዘንት ኮንቲኒየስ ነው ፕሬዘንት ፐርፌክት ነው የሚለውን ለመለየት የምንጠቀምባቸው ኪወርዶች አሉ፣ ፎርሙላዎች አሉ፣ እንደገና ፋንክሽኖች አሉ ብለናል። ይሆናል ማለት ነው። ነምበር 2 ማይ ማዘር ኢዝ አ ፓይለት ሺ ዳሽ ቱ ዱባይ ትዋይስ ኤ ዊክ ትዋይስ ኤ ዊክ ኤ ኢዝ ፍላይንግ ፍላይስ ሃዝ ፍሎውን ሲ ፍላይስ አለ ትዋይስ ኤ ዊክ የሚለው ምንድን ነው? ሀቢት ነው አይደለ? በሳምንት 2 ጊዜ ትሄዳለች። ሁሌ የምታደርገው ነው በሳምንት 2 ጊዜ ማለት ነው። ኦኬ ስለዚህ ሀቢት ወይም ልማድን የሚገልጽ ስለሆነ ሲምፕል ፕሬዘንት ይሆናል ማለት ነው። ሲምፕል ፕሬዘንት ደግሞ ሂ ፍላይስ ማይ ብራዘር ኢዝ ፓይለት ሂ ፍላይስ ቱ ዱባይ ትዋይስ አ ዊክ ይሆናል ማለት ነው። ነምበር 3 ሃው ሎንግ ዳሽ each other before they decided to start the business together እዚህ ከረንት ስቴት ላይ ፎከስ የሚያደርግ ነው ይሄኛው። do they know, are they knowing, have they known, have they been knowing. ሲ ኖ አይደለ? they have they known ስለዚህ ኖ የሚለው ወይም ስቴት ቨርብ ስለሆነ አይንጂ አይቀበልም አይደለ? አይንጂ አይቀበልም ይሄኛው ማለት ነው። ኦኬ ስለዚህ ፕሬዘንት ፐርፌክት ይሆናል ማለት ነው። ፕሬዘንት ፐርፌክት how long have they known for each other before they decide to start a business together ቢዝነስ ከመጀመራቸው በፊት ምን ያህል ጊዜ ይተዋወቁ ነበር የሚለውን ለመግለጽ ማለት ነው። ነምበር 4 ሉክ the bus dash run fast or we will miss it comes is coming has come has been coming
ቢ አይደለ? ሉክ ተመልከት እያለ ተመልከት። አሁን አት ታይም ኦፍ ስፒኪንግ ከሆነ ፕሬዘንት ኮንቲኒየስ ነው አይደለ? ፕሬዘንት ኮንቲኒየስ ኢዝ ካሚንግ ዘ ባስ ኢዝ ካሚንግ። ባሱ እየመጣ ተመልከት ተመልከት፣ ባሱ እየመጣ ነው፣ ወይ እንሩጥ ወይ ደግሞ ሊያመልጠን ይችላል እያለ ነው ማለት ነው። ነምበር 5 አይ አም ኤግዞስትድ አይ ዳሽ ኢን ዘ ጋርደን ሲንስ ኤርሊ ዚስ ኦርደር ወርክ አም ወርኪንግ has worked, have been working. D have been working. Okay. ስለዚህ ሲንስ የሚላል አይደለ? ኪወርድ እዚህ ጋር ሲንስ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ አይደለ? ሲንስ የምንጠቀመው የሚለው አሁንም መቀጠሉ ድርጊቱ አሁንም አም ኤግዞስትድ በጣም ደክሞኛል I have been working in the garden since early this order አሁን ከዚህ ኦርደር በፊት ጀምሮ እስካሁን ድረስ እየሰራው ነው። I am exhausted ደክሞኛል፣ አሁንም እየሰራው ነው ለማለት ማለት ነው። ይሄኛው ነምበር 6 usually the sun dash in the east but today the sky is too cloudy to see it. Rises is rising, has risen, has been rising. A rises the sun rises አይደለ? ይሄ ማለት ፕሬዘንት ሲምፕል ፕሬዘንት ቴንስ አይደለ? ሲምፕል ፕሬዘንት ቴንስ ለምንድን ነው ሲምፕል ፕሬዘንት ቴንስ ነው? ዩዥዋሊ ሚል ኪወርድ አለው። ሌላው ደግሞ ጀነራል ትሩዝ ነው አይደለ? ዘ ሰንራይዝ ኢን ዘ ኢስት ፀሐይ በምስራቅ ሁሉ ጊዜ ፀሐይ በምስራቅ ትወጣለች። ዛሬ ግን እንትኑ ክላውዲ ነው፣ ደመናማ ነው። ለማየት ፀሐይዋን ለማየት አያስችልም ለማለት ነው። እዚህ ጋር ልማድን ወይም ደግሞ ጀነራል ትሩዝን የምንጠቀመው ምንድን ነው ብለናል? ሲምፕል ፕሬዘንት ቴንስ ማለት ነው። ኦኬ ነምበር 7 ዌር ኢዝ ዮር ሲስተር ሺ ዳሽ ቱ ዘ ሱፐርማርኬት ሺ ዊል ቢ ባክ ኢን 10 ሚኒትስ ጎዝ is going, has gone, has been going. C has gone. Okay. ስለዚህ ለምንድን ነው has gone ያልን? ይሄ ፕሬዘንት ፐርፌክት ነው አይደለ? has gone ሺ ብሎ ከዛ has ከዛ ቨርብ ስሪ ብለን አይደል? ስለዚህ ይሄ ምንን ያሳያል ማለት ነው? ገና አልተመለሰችም ማለት ነው። ኦኬ ገና ስላልተመለሰች ፕሬዘንት ፐርፌክት እንጠቀማለን ማለት ነው። ኦኬ has gone ሚለውን እሷ ሱፐርማርኬት ሄዳለች እስካሁን ያው አልተመለሰችም የሚለውን እንገልጽበት። 8 scientists dash that global warming is getting worse every year are believing, believe, has been believing, has believed. ቢ አይደለ? ሳይንቲስትስ ቢሊቭ ሳይንቲስትስ ነው የሚል አንደኛ ቢሊቭ ዛት ግሎባል ዋርሚንግ ኢዝ ጌቲንግ ወርስ ኤቭሪ ይር ምን ለማለት ነው? አቋም ወይም ሀሳብን የሚገልጽ ስቴት ቨርብ። 9 ዶንት ዲስተርብ ሂም ሂ ዳሽ for his final entrance exam at the moment studies, has studied, is studying, has been studying. ሲ ነው አይደለ? is ing ነው። is ብለን verb ing አይደለ? he is studying present continuous tense አይደለ? ይሄ ቴንስ ስለዚህ present continuous tense at the moment የሚለው ማለት at the moment ካል ሁሉ ጊዜ ምንድነው ብለናል? ኪወርድስ ላይ ቀደም ያየ ነው። at the moment ካል ድርጊቱ at the time of speaking አሁን እየተከናወነ ያለ መሆኑን ለማሳየት። አትረብሽ እሱ አሁን ለፋይናል ኤግዛም እየተዘጋጀ እያጠና ነው። at the moment number 10 this is the first time I dash such a beautiful traditional dress wear am wearing have worn
has been wearing. C this is the first time አይደለ? this is the first time ይላል። ይሄ ከፕሬዘንት ፐርፌክት ጋር የሚሄድ ነው አይደለ? as the first time የፕሬዘንት ፐርፌክት መሆኑን ያሳያል ማለት ነው። ታይም ኪወርድስ ማየት ይኖርብናል። ኦኬ 11 the coffee dash smells I mean the coffee dash delicious. Did you use the new beans? Smells is smelling, has smelled, has been smelling. A smells the coffee ይሄኛው ሰብጀክት ኢት ነው አይደለ? ይሄ ሰብጀክት ኢት ስሜልስ ዴሊሺየስ ዱ ዩ ዩዝ ዘ ኒው ቢንስ። ስለዚህ ሴንሱን ወይም ጣዕሙን ለመግለጽ ስለሆነ ይሄ ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። 12 አይ ዳሽ ማይ ኪስ ካን ዩ ሄልፕ ሚ ሉክ ፎር ዘም አለ። ሉዝ አም ሉዚንግ ሃቭ ሎስት ሃቭ ቢን ሉዚንግ። ሲ ሃቭ ሎስት ለምንድን ነው የምንጠቀመው? ቁልፍ የጠፋው በቅርብ ስለሆነና አለመገኘቱን አሁን አይ ሃቭ ሎስት ማይ ኪስ ይኸው ምን እያለ ነው? ቁልፌን ጥያለሁ ለመፈለግ ታግዘኛለህ እያለ ካን ዩ ሄልፕ ሚ ሉክ ፎር ዜም እየፈለገ ነው ቁልፎቹን። ቆይቷል ድርጊቱ ከተደረገ ሪዛልቱ አሁንም ያለ አይደለ? ስለ ሪዛልት ካወራን ምንድነው ብለናል? ፕሬዘንት ፐርፌክት ቴንስ አይደለ? ድርጊቱ የቆየ ነው ግን ሪዛልቱ አሁንም ያለ ስንል ፕሬዘንት ፐርፌክት እንጠቀማለን ማለት ነው። ይህ ቴንስ ፕሬዘንት ፐርፌክት ነው። ቁልፎቹን ጥሏቸዋል። መቼ ነው የጣላቸው? ከአንድ ሰዓት በፊት ሊሆን ይችላል፣ ትላንትና ሊሆን ይችላል። ድርጊቱ የፓስት እንትኑ አያስጨንቀንም፣ ግን ያለፈ ድርጊት መሆኑን እናውቃለን። ለምን? ሪዛልቱ አሁንም ያለ ማለት ነው። ቁልፎቹን እየፈለገ ስለሆነ ማለት ነው። 13 ዩ ሉክ ቬሪ ስዊቲ የስ አይ ዳሽ ፎር 2 hours run I'm running have run have been running. Okay D have been running አይደለ? ስለዚህ for 2 hours ይለናል። ፎር ቆይታን ያሳያል ማለት ዱሬሽን አይደለ? እና አሁንም ውጤቱ ምን መሆኑን የሚያሳይ ነው። የቅድም ቆይታን ያሳያል አለ ውጤቱ አሁንም ያለ ስዊቲ የሚለው ነው። you look very sweety። ስለዚህ ኮንቲኒየስ መሆኑን ወይም ደግሞ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንደሆነ በዚህ ማወቅ እንችላለን ማለት ነው። 14 water dash at under normal atmospheric pressure boils is boiling has boiled has been boiling. A ቦይልስ ዋተር ቦይልስ አይደለ? ይሄ ጀነራል ትሩዝ ነው አይደለ? ሳይንቲፊክ ትሩዝ ነው፣ ሳይንሳዊ ፋክት ነው፣ ሳይንቲፊክ ፋክት ነው ማለት ሁሉ ጊዜ ሳይንቲፊክ ፋክትን ደግሞ በሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። ዋተር ሰብጀክት ነው። ከዛ ቦይልስ አት አንደር ኖርማል አትሞስፌሪክ ፕሬሸር። ኦኬ 15 አይ ዳሽ her for 5 years and she is a very kind person. No, I'm knowing, I've known, I've been knowing. C, have known. Okay. So ይሄኛው have known እንላለን ማለት ነው። have present ፐርፌክት ቴንስ አይደለ? ይሄ አይ ሃቭ
known her for 5 years and she is very kind person for 5 years አይደል ለ5 ዓመት አውቃታለሁ አሁንም ኦኬ 16 listen someone dash the piano upstairs plays is playing has played played B is playing አይደል is playing ምክንያቱም ሊስን አለ ሁሌ ሊስን የሚለው ምን ላይ ነው የምንለው ፕሬዘንት ኮንቲኒየስ ቴንስ አይደል ይሄ ፕሬዘንት ኮንቲኒየስ ነው someone is playing the piano upstairs አዳምጥ የሆነ ሰው ላይ እየተጫወተ ነው ፒያኖ እየተጫወተ ነው at that time of speaking እየተደረገ ያለ ድርጊትን ፕሬዘንት ኮንቲኒየስ ቴንስ ስለምንገልጽ ማለት ነው 17 currently the government dash new roads to connect the rural areas builds is building has built has been building B is building አይደለ currently የሚለው ቃል አለ currently at the moment listen የሚሉ ቃላት ካሉ ምንድነው የምንጠቀም ሁሉ ጊዜ present continuous tense እንጠቀማለን ማለት ነው 18 so far this semester we dash four English chapters finish are finishing have finished have been finishing C have finished okay so far የሚለው እዚህ ጋር ምን ያሳያል ማለት ነው እስካሁን የተከናወነ ድርጊትን ማለት ነው ያለፈ ድርጊት ነው እስካሁን የተከናወነ ድርጊትን የምንገልጸው በምንድነው ማለት ነው በፕሬዘንት ፐርፌክት ቴንስ ስለሆነ we have finished four English chapters 19 why dash you look so angry do you cry are you crying have you cried has he been crying B are you crying why are you crying you look ሲል አሁን በጣም የተናደድክ የተበሳጨ ትመስላለህ ስቴቱን ለመግለጽ አሁን ያለበትን ሞመንት እየገለጸ ነው ማለት ነው ስለዚህ ይሄ ደግሞ ፕሬዘንት ኮንቲኒየስ ቴንስ ማለት ነው አይደል አሁን ላይ ያለ ድርጊት ስለሆነ Penny she dash her homework yet so she can't go out to play doesn't finish isn't finishing hasn't finished hasn't been finishing C hasn't finished ለምንድነው የተጠቀመው present perfect የተጠቀመው yet የምትል ወርድ አለች እዚህ ጋር ይቺ ኪወርድ ነች ማለት ነው she hasn't finished her homework yet ገና የቤት ስራዋን አልጨረሰችም ስለዚህ she can't go out to play ማለት ነው ፕሬዘንት ፐርፌክት እንጠቀማለን ማለት ነው ኦኬ ጥያቄዎቹ እነዚህን ይመስላሉ የተወሰነ ያክል ግንዛቤ እንድትወስዱ ነው ፕሬዘንት ቴንስ ላይ ማለት ነው በሚቀጥለው ሌሎችን ፓስት እና ፊውቸር ቴንሶችን እንቀጥላለን ሌላው ደግሞ ስለ ፓስት አይተን ነበረ ቅድም ስለ ቨርብ 1 ቨርብ 2 ቨርብ 3 እያልን ነበረ ስለዚህ ቴንስ ላይ ቨርቦችን ማወቅ ግድ ይለናል ማለት ነው ቅድም ስለ ቨርብ 1 ቨርብ 2 ቨርብ 3 አይተናል አይደለ ፕሬዘንት ፐርፌክት ላይ ቨርብ 3 እንጠቀማለን ፕሬዘንት ፐርፌክት ኮንቲኒየስ ላይ ፕሬዘንት ፐርፌክት ኮንቲኒየስ ላይ ቨርብ 3 ፕላስ ቨርብ አይኤንጂ ብለን ነበር ምን ማለት ናቸው እነዚህ ነገሮች የሚለውን እንደ ሪቪዥን ስለዚህ ቨርቦች ሁለት አይነት አሉ ሬጉላር እና ኢሬጉላር መደበኛ እና ኢመደበኛ ሬጉላር ቨርብስ መጨረሻቸው ኢዲ የሆነ ማለት ነው ኢሬጉላር ቨርብስ ደግሞ ቅርጻቸውን የሚቀይሩ ቨርቦች ናቸው ምን እንደሆኑ እናያቸው መደበኛ ያልሆኑ ወይም ኢሬጉላር ቨርብስ የምንላቸው እነዚህ ግሶች በየጊዜ ዘመኑ ቅርጻቸውን ስለሚቀይሩ በቃላቸው መያዝ ያስፈልጋል ማለት ነው ስለዚህ ቨርብ 1 ስንል ወይም ፕሬዘንት ስንል ለምሳሌ ጎ ቨርብ 2 ወይም ፓስቱ ምን ያህል ዌንት ቨርብ 3 ወይም ፓስት ፓርቲሲፕል ማለት ምን ማለት ነው
ጎን ማለት ነው። ጎን ይሆናል ማለት ነው ቨርብ ስሪ ማለት ነው። ስለዚህ ሁሌ ፕሬዘንት ፐርፌክት ላይ ቨርብ ስሪ እንጠቀማለን ስንል አይ ሃቭ ጎን እንላለን። ሃቭ ብሎ ጎን ይሆናል ወይም ደግሞ ሺ ሃዝ ጎን ይሆናል ማለት ነው። ስለዚህ ጎ የሚለው መሄድ ማለት ነው አይደል? ነምበር ቱ ኢት ኤት ኢትን ድሪንክ ድራንክ ድራንክ ይኸው ድራንክ ድራንክ ይቺ ኤ ነች እዚህ ጋር ዲአርኤ ኤንኬ ነው። ይሄ ዩ ትሆናለች ማለት ነው። ድራንክ ስንል ቨርብ ስሪው ድራንክ ይሆናል ማለት ነው። ዜን ሲ ቨርብ ዋን ነው። ቨርብ ቱ ሶ ይሆናል። ቨርብ ስሪው ሲን አይ ሃቭ ሲን እያለ ነበር አልቀደም። አይ ሃቭ ሲን ሃቭ ብሎ ሁሉ ጊዜ ከሃቭ በኋላ ቨርብ ስሪ ይችኛዋለች የምትመጣ ማለት ነው። ራይት ሮት ሪትን ስፒክ ስፖክ ስፖክን ዱ ዲድ ደን ቴክ ቱክ ቴክን ካም ኬም ከዛ ኬም። አሁን ካም የሚለው ሲኦኤም ነው። ከዛ ሲኤኤም ይሆናል ቨርብቱ ቨርብ ስሪ ወደ ሲኦኤም ይሆናል። ባይ ቦት ቦት ጊቭ ጌቭ ጊቨን ኖ ኒው ኖውን አይ ሃቭ ኖውን እንላለን። ቲንክ ታውት ታውት ራን ራን አርኤኤን ይሆናል። ከዛ ራን ዩ አር ዩ ኤን ይሆናል ማለት ነው። ስለዚህ ኢሬጉላር ቨርብስ ብላችሁ ሰርች በማድረግ ኢሬጉላር ቨርቦችን በደንብ ማጥናት መሸምደድ ያስፈልጋል ማለት ነው። ስለ ቨርብ ማወቅ ግድ ይላል የእንግሊዝኛ ግራመርን ፐርፌክት ለመሆን ስፔሻሊ ቴንስ ላይ ማለት ነው። ሌላው መደበኛ ግሶች ወይም ሬጉላር ቨርብስ ቀጥታ ኢድ የሚጨመሩባቸው ማለት ነው። ቨርብ ዋን እና ቨርብ ቱ ቨርብ ስሪ ያለ እዚህ ጋር ለምሳሌ ወርክ ከዛ ወርክድ ኢድ ይጨመርን ወርክድ ስተዲ ስተዲድ ስተዲድ። አሁን ስተዲ የሚለው ዲ ምንድነች? ኮንሶናንት ነች። ከዛ ዋይ እንደዚህ ከሆነ ምን ብለናል? ዋይን ወደ አይ እንቀይርና ኢድ ይጨመርን ማለት ነው። እዚህ ጋር ስተዲድ ስተዲድ። ሄልፕ ሄልፕድ ኩክ ኩክድ ኩክድ ኢዲ ነው የምንጨምረው። ፕሌይ ፕሌይድ ፕሌይድ። ለምንድን ነው ዋይ ያልተቀየረችው? እዚህ ጋር አይ ኢዲ ያልጨመር ነው። ከዋይ በፊት ምንድነች? ኤ ቫውል ስለሆነች ማለት ነው። ከዋይ በፊት ቫውል ካለ ዋይን አንቀይርም፣ ኢዲ ብቻ መጨመር ነው። ከዋይ በፊት ኮንሶናንት ከመጣ ግን ዋይን ወደ አይ እንቀይርና ኢዲ ነው የምንጨምር ማለት ነው። ቪዚት ቪዚትድ ቪዚትድ። ስለዚህ እነዚህ ኢሬጉላር ቨርብስ ሬጉላር ቨርብስ እንላቸዋለን ማለት ነው። ሬጉላር እና ኢሬጉላር የሚባሉ ቨርቦችን በየጊዜው እንደ ቮካብለሪ ማጥናት ይኖርብናል ማለት ነው። ቨርብ ዋን ቨርብ ቱ ቨርብ ስሪ የምንላቸው እነዚህን ነው ማለት ነው። ቨርብ ዋን ፕሬዘንት ነው። ቨርብ ቱ ፓስት ነው። ቨርብ ስሪ ፓስት ፓርቲሲፕል እንለዋለን ማለት ነው። ኦኬ ስለዚህ ስለ ቨርብ የተወሰነ ሪቫይዝ ለማድረግ ነው። ከዚህ በፊት ያየነው አለ እዚሁ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። ስለ ፓርትስ ኦፍ ስፒች ላይ ስናይ ያየናቸው አሉ። ሌሎችን የቴንሶች እንቀጥላለን፣ እንዲሁም የግራመር ክፍሎችን። እስካሁን ባሉት ቱቶሪያሎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። አሪፍ ከሆነ በዚሁ እንድንቀጥል ወይም ማሻሻል ያለብን ካለ ካን ራይት ኦን ዘ ኮሜንት ሴክሽን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። በርካታ ትሬኒንጎችን እንወስዳለን አብረን። ቶፒኩ ጠቃሚ ሆኖ ካገኛችሁ ሼር እያደረጋችሁ ላይክም እያደረጋችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።